እንነሳና እንጠብቃቸው አይደል? እኔም ቢሆን ትንሽ ጅል አልኳት። ያው ከኔ ያጣችው ልትፈልግ ሄደች። ወርቅ የሚሰጥቦ ወርቅ አድርጎ ያኖራል። አባቴንም ትዳሬንም እንዳላጣ ነበር እኮ የታገልኩት። ተስፋ እንጀራ ይሆናል እንዴ? ምን አለው ልጄን የሚያኖርበት ነው። እያጠመዳችሁ አትመስላችሁ? እሷ አጥምዳችሁ ቢሆንስ? መከልከል አልፈልግም፣ እንዲከለክሉኝም አልፈልግም። ቆይ እኔ ከማን አንሳለሁ? አትልፋ፣ የኔ ሚስት ነው የምትሆነው። ያለቀለት ነገር ነው ይሄ። ማስጠንቀቂያ አንቺንም ይመለከታል። በቅናት ተነሳስተሽ የሆነ ነገር አድርገሽ ከሆነ የእውነት አንላቀቅ። አንቀን ገንዘቡን ወደኛ እንድታስተላልፍ እናደርጋለን። ከዛ ጌል ይሆናል። አንተ ወይ መለ ቤት አልነበርክ እንዴ? አዎ ነበርኩ። እናቲና የታለች? ቲና ሄዳለች። የት እንደሄደች አላውቅም። እና ሰፈር ውስጥ ምን ያንከራትታል? እና ምን ሆናል? ፊትም ደህና አይደለም። ኧረ ደህና ነኝ። እናንተ ምን ሆነ ነው? ምን ሆናለሁ? በቃ ቻው ልሂድ። እድል እባላለሁ። ገነት እባላለሁ። ግቢ። ይጀምር። አማርኛሽን አስተካኪ። ይሄ የዱርዬ ቋንቋን ታይ። አንቺ ነሽ እኔ እንደዚህ ያናገርሽኝ ያለሽው? እድል በቤተሰቦቿ ቤት ምን ገጠማት? በቅርብ ቀን ይጠብቁን። የኔ ጌታ ደህና ነህ? እንዴት ነህ? ደህና ነኝ እመቤቴ። ይቅርታ ጨከንኩብሽ አይደል? በፍጹም አልጨከንክብኝም። ቆይ እናወራለን። ትሁትዬ ደህና ነሽ? አባዬ ሚስቱን ሲያገኝ ቀይር ነው ያለው። ያው እንግዲህ ሚስቱ አይደለው፣ እናንተም ተጋቡ። ማምዬ ያው ላገባ አይደል እዚህ ሁሉ ነገር ውስጥ የገባሁት? አዎ አንበሳ ታግሎ አድኖ ነው የሚያገባው። አደን ውስጥ ማን ይቀራል? ባለቤትሽ ሳይቀር ተሳትፏል እንዴ? ሌላ አደን ለኔ ነው እንጂ አደን ነው የሚያግዘኝ። ብቻዬን መቸችየው። ተመስገን። እሱ የዘመኑን ታግሎ አልፏል። አሁን አንተ ስራ ውስጥ እንዳታስገባው። ማምዬ ታዛዥ ነኝ። ለምን ግን አንጨፍርም? ቀይ ከበሬ ይዤ ልምጣ። የምን ጭፈራ ነው እንዴ? ለእህቴ ሰርግ ነው። ተውበሃላሎ ተውበሻሎይ ተውበሃላሎ ተውበሻሎይ ሙሽሪት ባንዳልጋ ሙሽራው ባንዳልጋ ይመስላሉ መላክ ክንፉን የዘረጋ ሽነት ሽነት የሙሽራው እናት እልል በይ እልል በይ ሽነት ሽነት የሙሽሪት እናት እልል በይ እልል በይ እልል በይ አዋዜ እልል በይ አሞራ እሜቴ ልጅሽ እመጣችልሽ ወንድም አበባ ይዘሃት ግባ ተውበሻሎይ
ሙሽራው ባንዳልጋ ሙሽሪት ባንዳልጋ ይመስላሉ መላክ ክንፉን የዘረጋ ሽነት የሙሽራው እናት ልልበይ ሽነት የሙሽሪት እናት ልልበይ ቆይ እድልስ ሰው ቤት ገባች። አታደርገውም? አደረገችው። ወይ ጉድ! አይድል ስላልወለድሻት ነው? አይደለም፣ እንደዛ ብዬ ማሰብ አልችልም። በቃ እሷም የራሷን እውነት ትፈልግ። የምን እውነት ነው የምትፈልገው? የትሁት ሽምግልና ይለፍና እንፈልጋለን ብያት አልነበር? ምን ይደረግ፣ በቃ መታገዝ አልቻለችም። ልጅነቷ ጎዳት። እኔም ቢሆን ትንሽ ጅል አልኳት። ያው ከኔ ያጣችው ልትፈልግ ሄደች። ያሳዝናል በጣም። አትዘንባት፣ አትቀይማት። እኔም ቢሆን አሁን ራሴን አሳምኛለሁ። ልጄ ናት። በመረጠችው ብትሄድም ትታ እንደማትተወኝ አውቃለሁ። ይሁን አንቺ ካምንሽ። ይልቅ ይህን ድባብ የሚቀይር ነገር ልንገራችሁ። የልጅ እጮኛ ማን ነው? የልጅ እጮኛ እዚህ እኮ ነው። ይቅርታ ተመስገን፣ ያኛው ማለት ነው ተወዳዳሪው። እጮኛ አልሽው? እሺ ምን አደረገ? ቲና የቤት ውስጥ ያለውን ወርቅ እንደሚወስድ አማከራት። እሷም ሊወስድ ነው ብላ አማከረችኝ። እሱ ልጅ እንደው እኔ ስለሌለው ነው እኮ እድልን አንድ ነገር እንደሚያደርጋት አውቅ ነበር እኮ። እኔ ደግሞ ያው መቼስ ሁሌ ሞኝ መሆን አለ እንዴ? ሁሉንም ወርቅ በአርቴፊሻል ቀየርኩና አስቀመጥኩለት። እሺ ማሚዬ። ከዛ ይዞ መጥቶ እዚህ ወርቅ ነው ብሎ አደላቸው እላለሁ። ወርቅ ነው ብሎ መጥቶ አድሎ መሄዱም ትልቅ ነገር ነው አባዬ። ያው ለማሸነፍ ነው። አሁንም ሊያሸንፍ ይችላል። ተው አባዬ፣ እንደዚያማ በፍጹም አይሆንም። ያው መቼም ሊያሸንፍ ይችላል ብሎ እንጂ በሌላ ነገር አይደለም። እያስደነገጠ ነው እንዴ? እንደዛ ነው አባዬ። ተው እንጂ እንዴ! አሁንም ያሸንፋል አልኩ። አዲሱ ተወዳዳሪ ግን ምን ጉድ ነው? ማለት ምን ጉድ ሆነብሽ? ዝም ብሎ ሿሿ መስራት አይሰለቸው? ማለት የምን ሿሿ? አረ ማንን ያላታለለው አለ? ምንድን ነው የምትይው? ወይኔ አባቴ፣ ይሄኔ እኮ ወርቅ ሰጥቶኛል ብሎ አንቺን ወርቅ የሆንሽ ልጁን ሊሰጠው ይሆናል። አይ አያደርገው። አባዬማ ያደርገዋል። እኔ የምልሽ እጅሽ ላይ ያለው ጌጥ ወርቅ እንዳልሆነ ታውቂያለሽ? እና ምንድን ነው? አርቲፊሻል ነው። ቆይ አንቺ በምን አወቅሽ? አወቅኩኝ። ብቻ አንቺን ማወቅሽ አይቀርም። ተገላገልኩ። ተገላገልኩ ማለት ላላገባው ውድ ስጦታ ተቀበልኩኝ ብዬ በጣም አሳስቦኝ ነበር። አታስቢ፣ ቆርቆሮ ነው ያሸከመሽ። እኔ አልገባኝ። ቆይ ለምን ይሄ ሁሉ አስፈለገ? ማለት ከዕለት ወደ ዕለት እየባሰበት ነው የሚመጣው። አረ ልጁ እንደዚህ ሲታይ ራሱ ያስታውቃል። አታላይ ነገር ነው። ይኸውልሽ አንቺ ግን እንዳቀርቢው እሺ፣ ሊጎዳሽ ይችላል። በተለይ ደግሞ ማንነቱን እንዳወቅሽ ካወቀ ምን እንዳያመጣ። እኔ ከአባዬ ውጪ ማንንም አልፈራም። ምን ልታደርጊ? በድንጋይ ይለዋለሁ። እና ታዲያ ያንን ነፈስ በድንጋይ አትይውም ነበር? ትሁት እሱ እኮ ለድንጋይ አይመችም። እንዴ እሱን በድንጋይ መምታት ማለት ወፍ ከሰማይ ላይ እንደመምታት ማለት ነው። ድንጋይ ራሱ ይስተዋል። ማያ አካበድሽ። አዘንሽለት? እባክሽ አላዝንለትም አልሽ ደግሞ። ለማንኛውም ልትሸጪው ካሰብሽ ቆርቆሮ ነው እንዳትዋረጂ ብዬ ነው። እሺ እድል እባላለሁ። ገነት እባላለሁ። ግቢ። ሲጀመር አማርኛሽን አስተካኪ። ይሄ የዱርዬ ቋንቋን ታይ። አንቺ ነሽ እኔ እንደዚህ እያናገርሽኝ ያለሽው? እድል በቤተሰቦቿ ቤት ምን ገጠማት? በቅርብ ቀን ይጠብቁን።
ትሁቴ በቃ አንቺ ተመለሽ። እኔ ምህረቴን ብቻውን ጥያት ነው የመጣሁት። አይ ትሁቴ እኛ ብዙ ጠላት ነው ያለን። በቃ አንቺ ግቢ፣ እኔ እሸኘዋለሁ። አባዬ ቤት እኮ ላነጣጥፍላችሁ እችላለሁ። ቅድመ ሽምግልናውን ይቀበሉ። ያለ ባህላችን ሽምግልና ሳይቀበሉ እኮ ቤት ውስጥ መግባት አይቻልም ነበር። አይ ባህላችን በጣም ግራ የሚያጋባ ጉድ እኮ ነው። ምንም ጉድ የለም ትሁቴ፣ ሁሉም ያልፋል። በመጨረሻም ደህና ሆነሽ በሰላም ትኖሪያለሽ። ተስፋ አደርጋለሁ። ጥሩ ትሁቴ፣ በይ ደህና እደሪ። እሺ በቃ ሰላም። እሺ እሺ አይ እኔ ልጅ አይ ትሁቴ አንዳንድ ጊዜ እኮ ሳስበው ታኮራኛለች። እቺ ምን አኮራክ? አሰለፈችልኝ እንደ ጉድ። እና ታዲያ አንተ ምርጫ አልተቸገርክ? አሁን ግን ሐሳቤን ልቀይር ዳር እያልኩ። ማን ልትመርጥ? ወርቅ የሚሰጥ እኮ ወርቅ አድርጎ ያኖራል። እና ወርቅ ለሰጠ ሰው ልድራት ነው? አልወሰንኩም። ምንድነው የምገለፍጭው? የሆነ ብረት አልሸተተህ? ምኑ? ያረከው ጌጥ ነው። ምን ማለት ነው? አርቲፊሻል ነው? ምን ነው አባዬ? እኔ እንኳን ስለ ወርቅ አላውቅም። አንተ ግን እንዴት ተሸወድክ? አንቺ እንዴት አወቅሽ? ሲያወሩ ሰምቼ ነው። ያውም ደግሞ ሰርቆ። አታዋርደኝ ማለት አሁን ትዋረድም አባዬ። ወይኔ ሰውየው ወይ ተዋርጄ የለም እንዴ? አርቲፊሻል መሆኑን ባቅ ኖሮ ውሻዬን አስረበት አልነበረም? ይሄ ወደ ሌጤፍ ክምር። ቆይ ትሁትዬ እስቲ የምንሰራው ስራ ንገሪኝ። ያለ ስራ አንዳንድ ነገር ወደ ማታ ወጥ እንሰራለን ብዬ እኮ ነው ማሚዬ። ጥሩ እሺ። አንቺ ለማንኛውም ረፍት አድርጊ ተኝ። አይ ምን ነው ረፍኩት። ስራውስ ማሚዬ? ስራው ይደርሳል። እንደኛ እንሰራለን። እሺ ለምን ትጨነቂያለሽ? ያው ነገም እንደሚፈጠር አለማወቄ በጣም ያስጨንቀኛል። ምንም የሚፈጠር ነገር የለም። ቆይ አባዬ ሌላ ሰው ቢመርጥ እኔ ምን እላለሁ? ያለው አማራጭ ከምትወጁ ሰው ጋር መኮብለል ነው። እሱ ራሱ በጣም ያስጨንቃል። አንቺ አትጨነቂ ትሁቴ፣ ትርፉ በሽታ ነው። አባቴንም ትዳሬንም እንዳላጣ ነበርኩ የታገልኩት። በሆነማ ባልሽ ቢመረጥ ደስ ይላል። ያው እንግዲህ የምታረጁ ከአባትሽ ጋር ሳይሆን ከባልሽ ጋር ነው። ደግሞ ሌሎቹ እንኳን ለባልነት ለጉርብትናም አይሆኑ። እንኳን አይሽልኝ ኤዲያ ወንድ ልጅ ጀግና ቆፍጣና ሲሆን ነው እነዚህ የሆነ ችግር ቢፈጠር ጥለውሽ ነው የሚፈረጥጡት። ቆይ ግን አባዬ ምን አይነት ባል ነበር? አይ ትሁትዬ መቼ ሁሉንም አስታውሳለሁ ብለሽ ነው። ግን ጀግንነቱ እንደ ጭላንጭል ይታየኛል። ትንሽ ኧረ አሁንም አባዬ ጀግና ነው። አሁንማ ምስኪን ሆኖም ኃይለኝነቱ ሁሉ ጠፍቷል። ሁሉም ነገር የጊዜ ጉዳይ ስለሆነ እኮ ነው። አዎ አንቺን በጊዜሽ የሚሆነውን ነገር አድርጊ። በኋላ ላይ የሚተርፍሽ ትዝታው ብቻ ነው። እንዴት ነው ዝግጅቱ? ጥሩ ነው፣ ደህና ነው እስካሁን። ከልጅ በላይ ምንም ነገር የለም። ለልጅ ቅድሚያ መስጠት ደግሞ የተሻለ ነገር ነው። ልክ ነህ። ትሁቴን ሽማግሌ ሊጠይቅ ሊመጣ ነው። ከጎኔ ነው የምትሆነው። የሩቅ ሰው አይደለህም። እንዳትርቀኝ አደራ። አመሰግናለሁ። ምንም ቢሆን ልጅ እንደዛ ተጨንቃ ከጎኗ የነበርከው አንተ ነህ። ልክ ነህ። እሷም አባቷን ስለምትወድ ነው በእኔ ላይ ያልጨከነችው። ጉድ ነው እንግዲህ። የምን ጉድ አለ? ለምሳሌ እኔ የምጠይቀኝ ናቲን ከምታገባ ቆማ ብትቀር ነው የሚሻለው። እሱንማ ጉዱን ሰማሁት። ተሰምቶ የማያውቅ ጉድ መቼ ሆነና? ለዚህ እኮ ነው ሁለቱም ይቅርብሽ አልኳት። ያንኛውም ቢሆን ከፈሱ የተጣላ ነው። ተመስገን ኃይለኛ ነው፣ ግን ትሁትን ይወዳታል። ለእሷም ጥሩ ነው። ግን ደግሞ እሱ ያደረገውን አልረሳም። ከማያውቁ ሴጣን ነው ነገሩ። ያንን አታውቀውም። ደግሞ ካወቀችን በኋላ ጥይት ካልመዘዝኩ ነው ያለው። ስለዚህ ተመስገን ይሻላል። እስኪ ፈጣሪ ያውቃል። ለሁሉም ቶሎ ይለቅ ጉዳዩ። እንግዲህ ሰዓቱም እየመሸ ነው። ወደ ቤታችን እንሂድ። ኧረ
የማይሆነው እዚህ ነው አብረን የምናድረው። አትሄዱ። ባይሆን ሌሊት እንመጣለን። አይ ምን ፈልጋችሁ መጣችሁ? ዝምድና ፈልገን ነው። ምን አይነት ዝምድና? ብዙ አይነት ዝምድና አለ። ልጃችሁን ለልጃችን ነው። ማንኛው ልጃችን? ትሁትን። ለመሆኑ ልጁ ምን አለው? ወጣት ነው፣ ተስፋ አለው። ተስፋ እንጀራ ይሆናል እንዴ? ምን አለው ልጄን የሚያኖርበት ነው? እኛን ከፍሎ እዚህ ካመጣን እሷን መኖር አያቅተውም። እሺ ስራውስ? እሱን አልነገረንም። ጥሩ። እንደዛ ከሆነ ራስ በራሳችሁ አትተዋወቁ፣ ልጁንም አታውቁትም ማለት። ልጃችን እኮ ነው። እናንተን አከብራለሁ፣ ልጄን ግን አልሰጣችሁ። ከልክለዋል አባትየዋ። እንዴ ይሄ ሁሉ ገንዘብ የከፈልኩት ለምን ነበር ታዲያ? ሽምግልና ልንመጣና ልናስፈቅድ እና ፈቃጅ እኮ እኛ አይደለንም። ሰውየው አያውቁህም? ያውቁኛል እንጂ ወርቄን ከሰበሰቡ በኋላ ሊሸፍቱ ነው እንዴ? ሲጀመር ስራህ ምንድነው ስንል አልነገርከንም። ገቢ ስንል አልነገርከንም። እዛኛ ምን እንበል? ዝም ብላችሁ በወር 2 ሚሊዮን 3 ሚሊዮን አትሉም እንዴ? ቁጥር አታውቁም ወይንስ ታላቅ ወንድም ሚሊዮነር ነው? ቆይ እየቀለድክ ነው? ቃሉን የጀመርከው አንተ ነህ። በለኔ ሄጃለሁ ወደ ሀገሬ። ማይረባ ምንድን ነው የሚደረገው? የሆነ ነገርም አደርጋለሁ። ምንድነው? ለምንድነው ትሁቴን የከለከሉ? ሽምግልና እኮ ነው፣ ጥያቄ እኮ ነው። ጥያቄ ውስጥ ደግሞ መከልከል አለ። መከልከል አልፈልግም፣ እንዲከለክሉኝም አልፈልግም። ቆይ እኔ ከማን አንሳለሁ? የሰማይ ነው የቀጠርካቸው ሰዎች ሽምግልናውን በትክክል አልተናገሩ። ሁሉም ነገር አለኝ። ሁሉም ስላለኝ አይደለ እንዴ ወርቅ በወርቅ ያደረኳችሁ? ምንድነው የሚያስቃችሁ? እናንተ በጣም የምታዳሉ ሰዎች ናቸው። እናቴ እንደው ለኔ እንኳን አንድ ሀብል ሳትሰጠኝ ጉደኛ ነህ። እኔ ለማንም መስጠት እችላለሁ። እናንተ ግን ከጎኔ ልትሆኑ አልቻላችሁ። እኔ እንዳንተ አይደለሁም፣ የቻልኩትን ሞክሬያለሁ። ናውጣ አንተ የተረገምክ ሰው አትረብሽ። ቆይ ትሰማለህ? ስማ፣ ይሄ ቆርቆሮን ውሰድና እዛ ውሻ ያሰርበት። ውጣ ከቤት። ከምን ደረሰ? እስካሁን አንድ ሸኝተዋል። ማለት የማን ሽማግሌዎች ናቸው? ማያ እባክሽ ንገሪኝ። ልቤን እኮ ልተፋው ነው።
የማን መሰሉሽ? የናቲ። እሺ። እና ሽማግሌዎች ሲመጡ በር ላይ እያዳመጥኩ ነበረ እኮ። እሺ ምን ተባለ? ምን የተባለ ይመስልሻል? ናቲን አልተቀበሉት። አንድ ሸክም አወረድኩ። እንኳን ደስ አለሽ እህቴ። በቃ ተሙን ባለ የማድረግ ነገሬ ኦን ሊሆን ነው። አዎ እንኳን ደስ አለሽ። ያ እንከፍና ቤተሰቡን ነው የምፈራው። አባዬ እሱን እንዳይመርጥ አያደርገው። እኔም ባያደርገው ደስ ይለኛል። ቆይ እሺ ምን ይሻላል? አላውቅም። እኔ እኮ ማያ ከአባቴ ጋር በፍቅርና በሰላም ልመለስ ብዬ ነው እንጂ አባቴ ባይፈቅድም እኔ ተሙ ነኝ። እሺ ቆይ ይሄ ነገር ፍቅር ነው የሚባለው? አዎ እንግዲህ እንደዛ ነው ስሙ። አንቺም አንድ ቀን እኔ እንዳንቺ እድለኛ አይደለሁም። ከልጅነት ጀምሮ የተቀመጠልኝ ባል አለ፣ ያላየሁት የማላውቀው። ፍቅር ምናምን ውስጥ ደግሞ እንዳልገባ አስጠንቅቀው ነው ያሳደጉኝ። ማያ አይሆንም። ያንቺ ህይወት ላይ እንዳለው የኔ ባንድ ጥይት የሚያልፍ መስሎሽ ነው? አባዬ ላንቺ እንደለሰለሰው ለኔ አይለሰልስም። በቃ እኔ አናግረዋለሁ። እስኪ ሞክሪና ታየዋለሽ። እንግዲህ እኔ የደጀኔ ሽማግሌዎች አይመጡም እንዴ? ይመጣሉ፣ መጠበቅ ነው። አይቶቴ ከ6 ዓመት በኋላ ይሄ ሁሉ ሰው ትደርድርብኝ። ምን ማድረግ ይቻላል? ለአንተም ኩራት ነው። አሰልፋቸው። በሰላም የሚያልፍ የለም እንጂ እንዴ። ለምን? ምንም የሚመጣ ነገር የለም። ይልቁንስ በሰላም ሽምግልናው አልቆ ከዚህም መንደር ብትሄዱልኝ ይሻለኝ ነበር። ለምን? ምን ለምን አለው? የሰው ሰው በሽጉጥ መተህ። ማን ነው መቹ? እሱ ነዋ። ደጀኔ ልጆቹ ላይ ሊተኩስ ሲል ቀድሞ እሱ መታው። እንዴ ለምን? ውይ ነገር አበላሽው። ሚስጥር ነበር እንዴ? እንዴት እንደዚህ ታደርጋለህ? ሰው ሀገር ውስጥ ቢገሉስ? እና ትሁት ስትመታ ዝም ብዬልኝ እንዴ? ትሁትን አሁን አልፏል። የእኔም ቤት ሽምግልናው እንደጨረስን እንሄዳለን። ጥሩ እሺ። አሁን ምን አባቴ ነው ማረጉሽ? ለሞ ማን አንተ? አንተ ራስህ ማን ነህ? እዚህ ሰፈር ሁሌ ነው የማየው። የትሁት እጮኛ ነበር። አንተንም ሽምግልና ከላኩኝ ደግሞ ማን እንደሆንኩ አሳያቸዋለሁ። አትልፋ። የኔ ሚስት ነው የምትሆነው። ያለቀለት ነገር ነው። ደግሞ አንተኛ የትኛው ነህ? እኔ እዚህ ሀገር በጉጉት ስጠብቃት የነበርኩት ልጅ ነው። ለካ ተመስገን እዚህ ሀገር የድሮ ነኝ የሚለው ሸዋሸዋ ነበር ማለት ነው። ያ ተመስገን ጉልበተኛው። ምን ነው ተጋጫችሁ እንዴ? እሱ ብትር ነው የሚያውቀው። የሚሸነፍ ከመሰለው ዱላ ነው የሚመዝ። ስለዚህ አንተንም መታ። ምን ቆርጦት? እንዴት ቢመታ ሊያሸንፍ ይችላል የሚለውን እያየሁ ነው። ምንም እኮ ለመምታት አትመችም። ምንድን ነው የምታወራው? መታኝ አልኩህ እንዴ? እኔስ አልሰባብረው? አራራራራ እሱማ ሰባብሮሃል። በሰላም ወደ ሀገር ሄድ። ካልተቀበለች እንዳትረብሽ። ቆይ ማስፈራራት ነው? ባስፈራራስ እንዴ? ጭናናት። ቆይ ተረጋጋ። ሂድ ከዚህ። አልረጋጋም። ሂድ። ተረጋጋ። ቆይ ሂድ አልኩህ እኮ። ተመስገን የሌል ዜማ የሚሰማው እንደዚህ ነው። በቃ ልሂድ። ዛሬ እኮ መውጣት አይፈቀድልኝም። ትሁቴ ግን ደግሞ ዛሬ በጣም አምሮብሻል። አመሰግናለሁ። ዛሬ ማታ እናንተ ቤት ሲጨፈር ነው የምታደረው? ያው ለአንተ ከሰጡኝ ነው። እንግዲህ መቼም ለዚያ ነፈዝ አባትሽ ጨክኖ አይድርሽም። እሱ ሳይሆን የእሱ አባት ተብዬው ነው ችግር የሚፈጥረው። ይኸውልሽ ትሁቴ፣ ማንም ሰው ቢመጣ አንቺ የኔ ነሽ። ያው ስርዓቱን እንጠብቅ ብለን ነው እንጂ። አመሰግናለሁ። ጎርቼ ባህል ምንም አይደለም። የኔ ቤት የኔ ቆንጆ።
በቃ እኔ ልሂድ። እሺ አሳልፈኝ እንጂ ምን አለ ዛሬ እንኳን በሽምግልናሽ ቀን ከወንድ ጋር ባትንከራተች። ምን አገባክ? አባትሽና አባቴ ተስማምተዋል። አንቺ እንደሆነ እስከ ሰርግሽ መታገስ አቅቶሻል። ማታ ጓዝሽን ሰብስበን ይዘንሽ ነው የምንሄድ። ለምን ያስቀጥ ላናግራት ነው። ችግር አለ እንዴ? ቆይ አንተ ሰውዬ ለምን ትዕግስትን ትፈታተነዋለህ? ትዕግስት የምትፈታተኑት እናንተ ያ ባለ ነጭ ጸጉር እናንተ እንደማሳሰራችሁ አታውቁም? አንተም ልተኩስ እንደነበረ ረስተው ነው? አልሞ ተኩሶ ህግ ማንን ሚይዝ ይመስላል? ሽምግልናው ይለቅ ብዬ ነው ዝም ያልኩት። አሁን ሂድሽ ከዚህ። ወዴት ነው የሚሄደው? ካገሬ ጭራሽ አላበዛውም? በቃ እሷን ከዚህ በኋላ ተከታተላት። ባል ብታውቅ ኖሮ በዚህ ቀን ጫካ ለጫካ አትልከሰከሱም ነበር። ተመስገን ይላል። የዚህ ልጅ መጥፋት በጣም እያሳሰበኝ ነው። ቆይ የሆነ ነገር ብለሻታል? እኔ ምን እላታለሁ? ቤተሰቦቿ ጋር ሄዳ ይሆናል። ሁሌም ታደርገው ነገር አይደል እንዴ? ምንድነው እንደ አዲስ ሰው የምትሆነው? ቤተሰቦቿ ጋር ስትሄድ ነግራኝ ነው የምትሄድ። በዛ ላይ ስልኳ ዝግ። ያ የተረገመ የሆነ ነገር ብሏት ይሆን? እግር ሲያበዛ ጥርጥር ነው። ወንድምን እየጠረጠርከው? እሱ ወንድሜ አይደለም። እሷ ፊት ሲቀባጥር አይቼዋለሁ። የዚህ ልጅ መጥፋት እጁ ካለበት የእውነት አትጠራጠሪ፣ በእጄ ነው የሚጠፋው። እገድለዋለሁ። ተመስማን በል እንዴ። ስለምን መግደል ነው የምታወራው? ደግሞ የትም አጠፋም። ነገ እየተጎተተች ትመጣለች። ይሄ ማስጠንቀቂያ አንቺንም ይመለከታል። በቅናት ተነሳስተሽ የሆነ ነገር አድርገሽ ከሆነ የእውነት አንላቀቅ። እየዛትክብኝ ነው? እያስጠነቀቅኩሽ ነው። ወይ አንቺ ወይ ያ የተረገመ የሆነ ነገር ብላችኋል። ሜሮን እኮ ነኝ። ለአንድ ገርዳሜ ብለህ እኔን ትናገረኛለህ? ስለ ሴት ወይም ስለ ፍቅር አይደለም፣ ስለ ብር። በገዛ እጆቼ ለላኩት ብር አንዳችሁ የሆነ ነገር አድርጋችኋት ብትጠፋ እድሜ ዘመኔን የለፋውበት ብር ይቀልጣል። ለዚህ ነበር በጊዜ ተቀበላት ያልኩ። ደግሞ ገንዘቤ ብሬ መባባል ተጀመረ። ጥሩ ለውጥ ነው። ደግሞ ካስተያየትም ያስታውቃል እንደወደድካት። ወዳታላት። አንቺ ጤነኛ አይደለሽም። እሺ ሄሎ፣ እንዴት ነህ? ሁሌ የምንገናኝበት ካፌ ጠብቀኝ። እሺ በቃ እሺ፣ እኔ ቀድሜ እደርሳለሁ። ቶሎ በል። አንተ ሽማግሌዎቹ አይመጡም እንዴ? ይመጣሉ፣ ግን ችግር ተፈጥሯል። የምን ችግር? ለአንተ ክብር ጥሩ ነው እንዴ? እኮ ምንድን ነው? በሽምግልና ቀን በየጫካው ከወንድ ጋር ስትታይ ለእኛስ ክብር ጥሩ ነው እንዴ? ቤት እኮ ናት ትሁት። ወይ ቤት! እኛ በክብር ሽምግልና ስልክ እሷ ከወንድ ጋር በጫካ ናት። ቢያንስ ለቤተሰቦቿ ክብር አትጨነቅም? ለሱ ይቅርታ፣ አባትንም ይቅርታ ጠይቃለሁ። ነገር ግን የተመስገን ሽማግሌ ቀጠር ነው ከእናንተ ሽምግልና በኋላ ነው። ይመጣሉ፣ ግን የሚደረገው ነገር ትክክል አይደለም። እሱን በቃ አስተካክላለሁ። አንቺ ትሁት! አቤት አባ። ትሁት! አቤት አባ። እንዴ አባ ምን አደረኩኝ? ስንቴ ነው የምታሰድቢኝ?
ምን አለ ትንሽ ብትታገሽኝ? ምን አለ? ምን አደረኩ? ሽምግልና ቀን ውስጥ ጫካ ውስጥ ምን ትሰሪያለሽ? የምን ጫካ? ሱቅ እኮ ነው የወጣሁት። አትዋሽ አንቺ ውሸታም። አባ ባያት በይኝ አንቺ። እሺ ይቅርታ። ቢያንስ ዛሬ አያልፍም? የዛሬ ቀን? ኧረ እኔ ምንም አላደረኩም። ለምን ትዋሻለሽ? በሽምግልና ቀን ከተመስገን ጋር ጫካ ውስጥ ምን ትሰሪያለሽ? በእውነት አጋጣሚ ነው። የምን አጋጣሚ ነው? ምንም አጋጣሚ የለም። ሁን ብለሽ ያደረግሽው ነው። ይቅርታ። ይቅርታችን እዛ ብዩ። እኔ ነኝ የማውቀው ካሁን በኋላ። ምን ተፈጥሮ ነው ሜሪ? አሯሯጥሽ እኮ። እሷ ጠፋች። ተረጋጊ። የቷ ልጅ? ቆይ ምን ተፈጥሮ ነው? እንዴት ነው የምረጋጋው? ገንዘቡን ይዛ ሄደች እያልኩህ እኮ ነው። ቆይ እንዴት አንድ ማየት የማይችል ሰው እንደዚህ ይሸውደናል? ምናልባት እኮ ልታይ ትችላለች። ምን ማለት ነው? እሱ ደግሞ እያጠመዳችኋት መስላችሁ እሷ አጥምዳችሁ ቢሆንስ? አንተ ደግሞ ልታሳብደኝ ነው እንዴ? ማለት የምፈልገው ነገር በግልጽ ንገረኝ። ባለፈው አብረን ቁጭ ብለን የሆነ ነገር ተጠራጠርኩ። እንዴት ተጠራጠርካት? አንዳንዴ የምታወራቸው ቃላቶች አይታ የምታወራ ነው የሚመስሉት። እሱ ልክ ነህ። እኔን ራሱ ብዙ ጊዜ ያጠራጥራኛለች። እኔም ተጠራጥሬያት ቦርሳዋን ልነካ ስል እጄን ያዘች። በቃ ለዚች ነው። ከዚህ በላይ ማረጋገጫ አለ? ደመ ነፍስ የሚባል ነገር አለ እኮ። እንዲሁ ታውቋት ነው የሚሆነው። ባይሆን ግን ሰውየው እሷ ጠፋች እያለ ገንዘቤ ብሬ ምናምን እያለ ነው። እሱ ሳያገኛት በፊት እኛ ቀድመን ማግኘት ይኖርብናል። ለምን? ማለቴ ቀድመን አግኝተን ምን ልናረጋት ነው? አንቀን ገንዘቡን ወደኛ እንድታስተላልፍ እናደርጋለን። ከዛ ጌም ይሆናል። እንዴት ነው እስካሁን ይሄንን ሀሳብ ያላሰብነው? ይህ በጣም የተሻለ ሀሳብ ነው። እኔ አሁን ቤት ሄደን ያችን ቀውጤ ብሎ አሸናፊልኝ። ለትንሽ ጊዜ ቤት እንዳትመጣ። እንዴ ለምን? የተፈጠረ ነገር አለ? ወንድም ስለደበረው። ምን ብሎሽ ነው? እሱ ይቅርብ። ከዛሬ ጀምሮ ግን ልጅቷ መፈለግ ጀምር። አሁን ተነስ ትንሽ ሸኘኝ። ሽማግሌዎቹ እየመጡ ነው። የማን? የደጀኔ ናቸው። እንነሳና እንጠብቃቸው አይደል? ሽማግሌ አይነሳም፣ ቁጭ በል እንጂ። የማከብረው ሰው ነው። እድል እባላለሁ። ገነት እባላለሁ። ግቢ። ሲጀመር አማርኛሽን አስተካኪ። ይሄ የዱርዬ ቋንቋን ታይ። አንቺ ነሽ እኔ እንደዚህ እያናገርሽኝ ያለሽው? እድል በቤተሰቦቿ ቤት ምን ገጠማት? በቅርብ ቀን ይጠብቁን።